አብራችሁን ቆዩ ተመልካቾቻችን። ተቋርጦ የነበረው የሰሜን ተራሮች ብሔራዊ ፓርክ የጎብኚዎች እንቅስቃሴ በ2018 ዓ.ም ከመስከረም ወር ጀምሮ መሻሻል በማሳየቱ ተጠቃሚ መሆን መጀመራቸውን በፓርኩ የተለያዩ አገልግሎት የሚሰጡ ነዋሪዎች ተናገሩ። የቱሪዝም እንቅስቃሴው መነቃቃቱን ተከትሎ የአካባቢው ማህበረሰብ ፓርኩን በመጠበቅ ተሳትፎ እንዲያደርግ እድል መፍጠሩን የፓርኩ ጽሕፈት ቤት ገልጿል። አድኖ ማርቆስ የሰሜን ተራራዎች ብሔራዊ ፓርክ በኮቪድ-19 ወረርሽኝና በግጭቶች የተነሳ የቱሪዝም እንቅስቃሴው በከፍተኛ ሁኔታ ቀንሶ መቆየቱ ይታወሳል። በዚህም በፓርኩ የተለያዩ አገልግሎቶችን በመስጠት ሕይወታቸውን ይመሩ የነበሩ የህብረተሰብ ክፍሎች ለችግር ተጋልጠው ቆይተዋል። አሁን ላይ የአካባቢው ሰላም እየተሻሻለ በመምጣቱ የፓርኩ የቱሪዝም እንቅስቃሴም እየተሻሻለ መሆኑን አሚኮ ያነጋግራቸው በፓርኩ የተለያዩ አገልግሎቶችን የሚሰጡ ወጣቶች ተናግረዋል። በዚህ 2 ወር ውስጥ በተለይ መስከረምና ጥቅምት ከአምናው አንጻር ሲታይ ትንሽ የቱሪስቱ መነቃቃቱ የሰላም ሁኔታውም እየተሻሻለ ያለበት ሁኔታ ስላለ የቱሪስቶቹ ፍሰቱ ትንሽ ተስፋ ሰጭ ነው። የተሻሻለ ነገር አለ ያለው ነገር አሁን ከመስከረም ወደዚህ ትንሽ ነገር ጭላንጭል አለ። ትንሽ ነገር እየተጠቀምን ነው። ያው ሰላሙ እንደዚህ እየተረጋጋ ከሄደና መንግስትም ትኩረት አድርጎ ህብረተሰቡ ትኩረት አድርጎ ለሀገራችን አስተዋጽኦ ካደረገ ያው እንግዳ ይመጣል እናስባለን። የፓርኩ የቱሪዝም እንቅስቃሴ መቀነሱን ተከትለው የአካባቢው ማህበረሰብ ለፓርኩ የሚያደርገው ጥበቃ ሲቀንስም ተስተውሏል። በዚህ የተነሳም የፓርኩ የመስህብ መሰረት የሆነው ዋሊያ በሚፈጸምበት አደንና ግድያ ቁጥሩ ቀንሷል። የፓርኩን አስፈላጊነት በውል የሚገነዘቡት እነዚህ ወጣቶች ማህበረሰቡ ፓርኩን እንዲጠብቅ ለማድረግ ጥረት እያደረጉ ይገኛሉ። አንዱ ለቱሪስት ፍሰቱ መቀነስ፣ ለፓርኩ መውደም፣ በየጊዜው መቃጠል፣ ለዋሊያዎች መጥፋት እንደ ትልቅ የአንበሳውን ድርሻ የሚወስደው የመልካም አስተዳደር ችግርና የሃይማኖት መሪዎች በአግባቡ ያለ መስራት ነው። በዚህ በኩል በያገኘነው አጋጣሚ ለሚገባው በደንብ እያስረዳነ ለማይገባው ደግሞ በህግ እንዲጠየቅ የበኩላችን ጥረት እያደረግን ያለንበት ሁኔታ ነው ያለ። ነዋሪውም ለፓርኩ ተቆርቋሪ ሆኖ ፓርኩ በንብረቱም ምኑም ወደ ከፍትም ወደ ፓርኩ እንዳይገባ ወጥቶም እያንዳንዳችን አሁን ሁላችንም ተመዳድበን በየቀበሌው ወጥተን ስለ ፓርኩ ያው ግንዛቤ ፈጠራ እየፈጠርን ነው። የሰሜን ተራራዎች ብሔራዊ ፓርክ የቱሪዝም እንቅስቃሴ ከዓመት ዓመት እየተሻሻለ መምጣቱን የፓርኩ ጽሕፈት ቤት ተወካይ ኃላፊ ላቀው መልካሙ ገልጸዋል። በዚህ ዓመት ባለፉት 2 ወራት ብቻ ከ400 በላይ ዓለም አቀፍ ጎብኚዎች ፓርኩን ጎብኝተዋል። ይህም ካለፉት ዓመታት የተሻለ ቁጥር ነው ብለዋል። በፓርኩ የዋሊያ ግድያ እንዳይፈጸምና የፓርኩን ደህንነት በመጠበቅ የተነቃቃውን ቱሪዝም ለማስቀጠል የተለያዩ ስራዎች እየተከናወኑ ስለመሆናቸውም ያነሳሉ። የዋሊያ ግድያን ለማስቆም ስራዎችን እየሰራ እንገኛለን። በተለይ ያው ሌት ተቀን የፓትሮል ስራ መስራት፣ በተለይ ዋሊያዎች በሚኖሩበት አካባቢ ሬንጀሮቻችንን እዛው ላይ እያደሩ እንዲጠብቁ የማድረግ ስራዎችን እየሰራ እንገኛለን። ሲቀጥል የማህበረሰቡን የማንቃት፣ ማህበረሰቡን የማስተማር፣ ማህበረሰቡን ግንዛቤ የመስጠት በተለይ በሃይማኖት አባቶች ጋር በመሆን እንዲሁም ከደባርቅ ዩኒቨርሲቲ ጋር በመሆን እያንዳንዱ ሃይማኖት አባት ይህን ጉዳይ እንዲያወግዝና ማህበረሰቡም ከዚህ ድርጊት እንዲቆጠብ የማድረግ ስራዎችን እየሰራ እንገኛለን። እንደ ተወካይ ኃላፊው ገለጻ የጎብኚዎች ቁጥር መሻሻል በማህበር ተደራጅተው ለጎብኚዎች አገልግሎት የሚሰጡ አካላትን አነቃቅተዋል። ለፓርኩ የተሳሳተ አመለካከት የነበራቸው ሰዎች አመለካከታቸውን እንዲያስተካክሉና ለፓርኩ ጥበቃ አጋዥ እንዲሆኑም እድል ፈጥሯል። እነዚህ የተወሰኑ እንግዶች ሲመጡ የትንሽ ሞቲቬት የመሆን ሁኔታዎች አሉ። በተለይ በአስጎብኝ ስራ በኩክ እንዲሁም በአጃቢነት በተለያዩ ሰርቪስ ፕሮቫይድ በማድረግ የነበሩ ማህበራቶች ትንሽ የመነቃቃት ሁኔታዎች አሉ። እሱ ብቻ ሳይሆን እንግዲህ በተለያዩ ምክንያት ከፓርኩ በተቃራኒ የነበሩ ማህበረሰቦች ቱሪስቱ ሲመጣ ያው በነፊቱን ወይም ደግሞ ጥቅሙን ታሳቢ በማድረግ የመቅረብና የማገዝ ስራዎች ሁሉ እየመጡ ይገኛሉ ማለት ነው እና የቱሪዝሙ መምጣቱን ለኮንሰርቬሽኑ ለጥበቃው በጣም ትልቅ አጋዥ መንገድ ነው። በሰሜን ተራራዎች ብሔራዊ ፓርክ ውስጥ የሚገኙ ቦታዎችንና ብርቅዬ እንስሳትን የድርጅታቸው መለያ ያደረጉ ድርጅቶችና አጋር አካላት የፓርኩን ሕልውና ለመጠበቅ ለሚደረገው ጥረት እገዛ እንዲያደርጉም ጥሪ ቀርቧል።